ፀጉሬን በአጭር ጊዜ ውስጥ እንዲያድግልኝና እንዲበዛልኝ ያደረገልኝ የፀጉር ብዛት ለምትፈልጉ፣ ፀጉራችሁ ለሚነቃቀልባችሁ፣ ለሚያያዝባችሁ፣ ፀጉራችሁ አላድግ ብሎ ላስቸገራችሁ፣ የብዙዎቻችሁ ጥያቄ ብዙዎቻችሁ የምትጠይቁኝ ጥያቄ ፀጉሬ መሃሉ እኩል አይደለም አጭር ነው ለምትሉ እንዲሁም ደግሞ የፀጉር ብዛትን ለምትፈልጉ ይሄንን ሄር ስፕሬ ሰርታችሁ መጠቀም ትችላላችሁ። በጣም አሪፍ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ለዛሬ ደግሞ ይዤላችሁ የመጣሁት የፀጉር እድገትን የሚያፋጥን እንዲሁም ደግሞ ፀጉራችሁ ብዙ እንዲሆን ከፈለጋችሁ መጠቀም የምትችሉት በጣም ምርጥ የሆነ የሄር ስፕሬን የሰራሁላችሁ። እኔ ግን ፀጉሬን ተተኩሼ ስለነበረ በማንኛውም ሰዓት መጠቀም የምትችሉት ሄር ስፕሬይ ነው። ትሪትመንቱን ከመጠቀሜ በፊት 2 ቀን ከመታጠቤ ቀደም ብዬ የምጠቀመውን ሄር ስፕሬይ ነው ማሳያችሁ። ፀጉሬን ያው ተተኩሼው ስለነበረ አስይዤው ነበረ የቆየሁትኝና ብዙ ጊዜ ፀጉራችሁን በምትተኮሱ ሰዓት ያው ስለሚጎተት ማለት ነው የመነቃቀል አቅሙ በጣም ይበዛልና ይሄን ሰርታችሁ ስትጠቀሙ ደግሞ ይቀንስላችኋል። ፀጉሬ ቀይ ነው፣ ምክንያቱም ሂና ምናምን ስለምጠቀም የሆነ ጥቁር አይደለም፣ ከለሩ ቡናማ ነውና በጣም ነው ደስ የሚለው። በጣም የምወደው ከለር ነው። መጀመሪያ ፈሳሽ ቅባት ውስጡን እቀባዋለሁ። የሰራሁት ሄር ስፕሬ ላይ ስላልጨመርኩኝ ማለት ነው። አሁን እንግዲህ ፈሳሽ ቅባት ነው የምቀባው ማለት ነው። ተቀብታችሁ ስጨርሱ እንደዚህ በደንብ አድርጋችሁ ማሳጅ አድርጉት ማለት ነው። ቢያንስ ከ10 እስከ 5 ደቂቃ ከቻላችሁ 10 ደቂቃም ሆነ ማሳጅ አድርጉት ማለት ነው። አሁን በመቀጠል ከፍለዋለሁ ማለት ነው። እዚህ እንግዲህ 2 ቦታ ከከፈልኩኝ በኋላ ጭቃ ቅባት ደግሞ ለዘለላው ቀባና ጭቃ ቅባት ያው ከዚህ በፊት የሰራሁት አለኝ እሱን ቀባ ማለት ነው። ይሄ ስፕሬይ ይሄን ይመስላል። ከተረፈኝ ያንኛው ካነሰኝ ይሄን የምጠቀመው ይሄንኛው፣ ይሄንኛው ደግሞ ይሄን ይመስላል ማለት ነው። ክዳኑን ግን እቀይርለታለሁ ምክንያቱም ለመቀባት ስለማያመቸኝ ማለት ነው። በመጀመሪያ እጄ ላይ ደርሶ ማለት ነው እንዴት እንደቀለጠ አንድ ሩዝ እጠቀማለሁ ማለት ነው። በመቀጠል ደግሞ የአበባ ቅጠል ማለት ነው የተወሰነ እሱንም እጨምራለሁ። የአበባ ቅጠል የምጨምረው ቆንጆ መዓዛ እንዲኖረው ነው። ይህንን ትሪትመንት ከዚህ በፊት ሰርችላችሁ በጣም ብዙዎቻችሁ ወዳችሁታል። በመቀጠል የጥብስ ቅጠል 1 ማንኪያ እጠቀማለሁ ማለት ነው። እነዚህን 3ቱን ተጠቅሜያለሁ። የጥብስ ቅጠል እና ሩዝ አበባ ሩዝ ተጠቅሜያለሁ። 4ኛ ደግሞ የምጨምረው የተወሰኑ የቁርንፍድ ነው የማደርግበት ማለት ነው። 15 ፍሬ የሚሆን። በመቀጠል እንግዲህ በደንብ አድርጎ እንዲፈላልኝ ውሃ ነው የማደርግበት ማለት ነው። ውሃውን በጣም ስትሉ በጣም አብዙት፣ ምክንያቱም በሚፈላ ሰዓት ሊያልቅ ስለሚችል ማለት ነው። አሁን ይህንን እንግዲህ እሳት ላይ እጥደውና እንዲፈላልኝ አደርገዋለሁ። 30 ደቂቃ 40 ደቂቃ ያህል ማለት ነው። እየፈላ ነው ማለት ነው። ቢያንስ ከ30 እስከ 40 ደቂቃ ማፍላት አለባችሁ። አሁን ትንሽዬ እስከሚፈላ ድረስ እሳቱ በጣም ብዙ ነው አሁን ያለው ማለት ነው። ከፈላ በኋላ እሳቱን ትቀንሱታላችሁ ማለት እንደምታዩት አሁን የሚቀንሽዋለሁ ቀስ ብሎ በራሱ ሰዓት ፈልቶ እንትን እንዲያወጣው ማለት ነው። እንግዲህ ለዚህ አድርጋችሁ ተጠቀሙ። በጣም አሪፍ ነው። ከለሩ ራሱ አሁን ላይ እንደወጣ ማለት ነው። በዛ ላይ ደግሞ
ሽታው ራሱ እንዴት ደስ እንደሚል። አሁን በዚህ መልኩ ፈልቶልኛል ማለት ነው። አሁን ቀጥታ ማጠለው ነው የሚሆነው ማለት ነው። ትንሽ ቀዝቀዝ ሲል ወፈር ይላል፣ ግን አሁን ላይ ይሄን ይመስላል። አሁን እንግዲህ ማጠለው ነው የሚሆነው ማለት ነው። ይሄንን የቀረውን ሩዙን ደግሞ ፈይታችሁ ትሪትመንት ልትጠቀም ትችላላችሁ ማለት ነው። ስለዚህ ጋር በጣም ነው የሚያምረው። እንዳልኳችሁ ይሄንን ሩዙን መርፋት የለባችሁም። ከሬት ጋር ከአብሽ ጋር ማርጋችሁ መፍጨት ትችላላችሁ ማለት ነው። እኔ አልጥለውም። የምታዩት ሩዙ ራሱ ብስል ብሏል ማለት ነው። እንደ ክሬም ይሆናል። ክሬም አላልኩም። የሰራሁት ሄር ስፕሬይ ደግሞ እንግዲህ ይሄን ይመስላል። ትንሽ ቀዝቅዝልኝና በመቀባበት እቃ አደርገዋለሁ ማለት ነው። ይሄንን በእንትን አደርገዋለሁ ማለት ነው። እዚህ ጋር እዛ መቀባት በሚያመቸኝ እቃ አደርግበታለሁ ማለት ነው። እንደምታዩት ይሄን ይመስላል። እዚህ ጋር በመቀባ ሰዓት ይሄንን ክዳኑን እቀይረዋለሁ፣ ምክንያቱም ይሄኛው ለመቀባት ስለማያመቸኝ ማለት ነው። ቅባት በመቀባ ሰዓት ፀጉሬን ብቻ ነው መቀባ፣ እዚህ ላይ ቅባት አላደርግበትም ማለት ነው። እዚህ ጋር ደግሞ ይሄንን በሻምፖ ምናምን እንዲሁም ለኮንዲሽነር ይሆነኛል። በዚህ ደግሞ የተረፈኝን አድርግና ፍሪጅም ሆነ ውጭ ማስቀመጥ ትችላላችሁ ማለት ነውና ይሄን ይመስላል። እየተቀባው
ያያችሁት ነው እንግዲህ በዚህ መልኩ እኔ ብዙ ጊዜ ፀጉሬን 4 ቦታ ነው የሚያመቸኝ። ለምሳሌ ታጥቤ ራሱ ስጨርስ እንደዚህ በዚህ ቦታ እንደዚሁ ማለት ነው 4 ቦታ ነው የምሰራው ማለት ነው። እንደዚህ ደግሞ ጫፍ ጫፉ ፀጉራችሁ ቁጥር ካለው ማለት ነው በደንብ አጥብቃችሁ ይዛችሁ ቁጥሩን እንትን በሉት በትሱት ማለት ነው፣ ወይም በመቀስ ቁረጧት። ምክንያቱም ሌላ ፀጉር ነው የሚይዝባችሁ ቁጥር ካለው። እዚህ ጋር ምን ተቆጣጥሯል ምን እንደሆነ አላውቅም። እንደተነቀሉ እንትን ቆረጥኳን ራሱ እንደዚህ ሲቆጣጠር እንደውም ይሻክራል ሁላ ማለት ነው። ይለይልኝ ከልጀራ ማንተራለ እንደዚህ ይዛችሁ በጥሷት ማለት ነው። ቁጥር ሲኖረው ፀጉራችሁን በጣም ነው የሚነቅልባችሁ፣ ይቆጣጠረዋል። ሌላ እንደገና ይቆጠርና ለሌላ እንትን የሚሆንባችሁ ማለት ነው። እንደዚህ ጫፍጫፉን ስትሰሩት እዩት ማለት ነው በደንብ አድርጋችሁ። ይሄ ለምን እንደተቆጣጠረ አላውቅም። አሁን እንግዲህ ይሄን የመሰለ ፀጉሬን በዚህ መልኩ ማለት ነው ሰርቼ ጨርሻለሁ። ማርያም እንዴት እንደተሰበልኝ ማለት ነው። ብዛት አይደለም። አሁን ይሄን የመሰለ እንግዲህ ሄር ስፕሬይ ሰርቻለሁኝ። ያው እንትን ስለሆነ ስለሆነ ይፈሳል፣ ብዙም የመቆየት እንትን የለውም። ግን ፀጉራችሁን በዚህ መልኩ ከምታጠባችሁ በፊት እንደዚህ አድርጋችሁ ተጠቀሙ። ይሄንን ደግሞ እንዳልኳችሁ ለሻምፖ ወይም ደግሞ ለኮንዲሽነር ይሆነኛል ማለት ነው። አዲፋውም ወይም ደግሞ ትሪትመንት ስሰራ ተጠቀማለሁ ማለት ነው። በተለይ ፀጉራችሁ እንዲበዛ የምትፈልጉ እህቶቼ ተጠቀሙት ማለት ነው። የወጣው ፀጉር ያው ተተኩሼ ስለነበረ ብዙ ወጣው አይደለም። እቺ ነች የወጣችዋ ማለት ነው። ስለተተኮሰ ያን ያህል ወጣልም። እንደዚህ አየር እንዲያገኝ ራሱ እንደዚህ አድርጋችሁ ስራችሁን መስራት ትችላላችሁ ማለት ነው። እዚህ ጋር ይዛችሁት በመቆንጠጫ ክሪፕ ምናምን ካላችሁ በቃ እንደዚህ አድርጋችሁ ስራችሁን መስራት ትችላላችሁና ይሄን ይመስላል። ርዝመቱ በጣም ረጅም ነው እና ይሄን ይመስላል እንግዲህ ለዛሬ ይዤላችሁ የመጣሁት። ፀጉራችሁ የሚያዝባችሁ የሚነቃቀልባችሁ፣ እንዲሁም ደግሞ የፀጉር ብዛት የምትፈልጉ ከሆነ ይሄንን ተጠቀሙት። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ እስከምንገናኝ ቸር ያገናኘን። ቻው ቻው።